ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ፣ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅ እና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እና የአካውንቲንግ እና ማኔጅመንት ዲግሪ ያላቸው ረጅም ጊዜ የሰሩት በፋይናንስ እና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተው ሬዲዮ። ሙሼ ወደ ቤተሰብ እንሂድ። ብዙም ስለ ቤተሰብ አታነሳም አንተም፣ ስለ ቤተሰብም የሚያውቅም የለም። እንደው ፖለቲካውና በኋላ ደግሞ አሁን በኢኮኖሚው ላይ ያለህን አስተሳሰብህን ነው እንጂ ወደ ግል ህይወትህ ገብቶ የሚታወቅ ብዙ ነገር የለም። ስለ አባትህ ስለ አቶ ሰሙ ነጊያ ብዙ ተጫወተናል። ግን ሙሼ ብለው ስም ያወጡልህ የተለየ ትርጉም አለው ወይስ ታሪክ አለው? ምን ማለት ነው? ነገር እንደው እንደገጠመኝ ልንገርሽና የማስታወቂያ ሚኒስትር ምክትል ሚኒስትር የነበሩት ወይዘሮ ነጻነት አስፋው የፕሬዝዳንቱም አቶ መለስ ፕሬዝዳንት በነበሩ ጊዜ ቃል አቀባይ እና የድርድሮች በሚካሄዱ ጊዜ እንዲሁ መድረክ ላይ ቁጭ ብለን ሙሼ ማለት ምንድነው የሚልን ካሁንቺ እንደጠየቅሽኝ ጠየቁኝና ብዙ ሰው ይቸገራል። እንደውም በሚገርምሽ ሁኔታ በአባቴ ስም የሚጠራኝ ሰሙ ብሎ የሚጠራኝ ሰው ይበዛል። ምናልባት ደግሞ በቅርብ ጊዜ አባቴ አንድ ኢንተርቪው ሰጥቷል። ያንን ሰው ካየ በኋላ ብዙ ሰው እንደውም ረስቶኛል። አባቴን ስም ነው የሚያስቀድምብኝ። እና ወይዘሮ ነጻነት ያን ያሉኝ ምንድነው ያንተ ስም? እንግዲህ ሰው ከመጣበት የማህበራዊ የፖለቲካ አይደለ ጥያቄ የሚያነሳብሽ ስም የብሔር ብሔረሰብ ስም ነው አሉኝ። እና ዋለ ብሔር ብሔረሰብ ስም አይደለም። ምንድነው እንግዲህ አንዳንድ የፖለቲካው ለምሳሌ ገማል አብደል ናስርን ታስታውሻለሽ? እዚህም አብዮቱ ሲፈጠር አብዮት የተባሉ ልጆች መንግስቱ የተባሉ ልጆች እንዳሉት እኔም ስወለድ አካባቢ የእስራኤልና የአረብ 6 ቀን ጦርነት የሚካሄድበት ጊዜ ነበር። እና ያን ጊዜ እንግዲህ ጊዜው ኤግዛክትሊ ሳይሆን ትኩሳቱ አብሮት የመጣበት ረጅም ጊዜ ነው። የኢትዮጵያ ጋዜጦች በቃና በዛ ውስጥ ደግሞ በጣም ፖፑላር ሆኖ የወጣው ጀነራል ሞሼ ዳያን ነው። እና አንድ ጊዜ ያስታውሳለሁ ከቅንጅት ጋር ልዩነት ተፈጥሮ ክፍተት ተፈጥሮ በነበረ ጊዜ ያው ምን ወገዝበት ጊዜ ነበር እኛና አንድ አርቲክል ተጽፎ አየሁና ያንን አርቲክል ሳነብ እሺ የልደቱስ ይሁን ያኛው እስራኤላዊስ ምን አገባው በእኛ ሀገር ጉዳይ ምን አገባው ያጂው የሚል ነገር አንብቤያለሁና እውነትም ኮንፊውዝ ያደርጋል። ግን እንደዛ ነው እስካሁን ገማል አብደል ናስር ወይንም ደግሞ ኬኔዲ በኬኔዲ ጊዜ እንደዚህ እንደሚጠሩት እና በዛ ሂደት ውስጥ ፖፑላር ስም ስለሆነ ለምሳሌ የታላቅ ወንድሜ ስም ገርማሜ ነው። እንደነገርኩሽ አቶ ሰሙ ነጊያ የፖለቲካ ትምህርት ባይኖረውም ግንዛቤ ባይኖረው ስም ሲያወጣ ኮንሸስ ነው። ሚዲያ የሚከታተል ሰው ስለነበር ገርማሜ ነው። ግን በኋላ በሂደት ግርማ የተባለ እንጂ ስሙ የነበረው እሱም እንደዛ ግርግር ውስጥ ካለቀ በኋላ ትኩሳቱ ምናምን ካለፈ በኋላ ነው የተወለደውና ከዛ ጋር አያይዞ ነው። አይገርምም? ግን ከሞሼ ዳያን ጋር በጭራሽ እና ብዙ ሰዎች አንተ እስራኤላዊ ነው ወይ ጁ ነው ወይ አንዳንዱ ደግሞ የብሔር ስም ነው ወይ ይሉኛል። እና አንዳንዴ ማስረዳቱም ስራ ይሆናል። ስለዚህ ይሄ እድል ሐሳቤን እንደምን ያስረዳልኛል ብዬ አምናለሁና ብዙም ሰው አልተጠቀመበትም ወይ እንግዲህ በወቅቱ ለዚህ የሰጠው ቦታ አልነበረም። እና በዛ ምክንያት ነው ሩዝቬልት የምትባል ልጅ አቅ ነበረ። ኦኬ አሉ ብዙ አብዮት በጣም ብዙ ነው ያለው። አብዮት ብዙ አለ። ልጆች አሉ
እንዴ ታጋይ ምናምን የሚባል ስምም አለ እኮ አይደል? አዎ ታገል ሰይፉም ለምሳሌ ወዳጄ ገጣሚው ታገል የተሰጠው ስም ለአብዮቱ ጋር በተያያዘ ነው። ብዙ ሰዎች እንደዚህ አይነት ስም ይሰጣቸዋል። እና እንደነገርኩሽ የተለየ ካራክተር አባት ያለው ብዬሻለሁ። በትምህርት በጣም ያደገና የበለጸገ ሰው ባይሆንም ኮንሸስ ነው። እና ያኔ መፈንቅለ መንግስቱ ገርማሜ ሲገደል የልጁን ስም ገርማሜ ብሎ ነበር። እና ትንሽ እያደገ ሲመጣና እንትን ሲሆን ሰዎች ይህን ልጅ አደጋ ላይ ልጥለው ነው ወይና ምናምን ተብሎ ወደ ግርማ የተለወጠ እንጂ እንዲህ ነው በቃ የሆነው። ስለዚህ ትርጉሙ ይሄ ነው። የስድስቱ ቀን ጦርነት ካለቀ በኋላ በጣም ፖፑላር የነበረው ሰው ሙሼ ዳያን ስለሆነ ከሱ ጋር በተያያዘ ነው። እንደገና ደግሞ ስለ ቤተሰብ እናንሳ። ስለ ራሴ ቤተሰብ አግብተሃል? ስለ ራስህ ቤተሰብ? አዎ አግብቻለሁ። ሁለት ልጆች አሉኝ። አንድ ሴት ልጅ ታላቋ፣ አንደኛው ወንድ ልጅ ነው ቢታኒያና አማኑኤል ይባላሉ። ባለቤቴ ስሟ ጽጌሬዳ ገበየው ትባላለች። 98 ዓመተ ምህረት ነው እንግዲህ አንዱ ቅንጅት የፈጠረብኝ ኮንሽስነስ ይሄ ነው። ሰው በተቃውሞ ትግል ውስጥ ሆኖ ከመንግስት በሚመጣ ችግር ብቻ ሳይሆን አብሮት ሲሰራ ከነበረውም ሰው በሚፈጠር አደጋ ምንም ትርጉም ሊያጣ ይችላል ህይወቱ። እና ሰው ቤተሰብ መመስረትም ትግል ብቻ ሳይሆን ህይወት ማለት ቤተሰብ መመስረትም አንዱ ትክክለኛ ነገር ነው የሚል እምነት ነበር። በርግጥ በቅንጅት ጓደኛዬ ነበረች እና ከዛ በኋላ ያለው ሂደትም እኔም ምክንያቱም ብዙ ለትግል የምሰጠውን ጊዜ ተገኘ መፍጠር ግድ ሆነብኝ እና ጊዜ ለመፍጠር ተንብያለሁ። ምክንያቱም አንደኛ ያንን ሁሉ ጣውረድ አብራኝ ነው ያለፈችው። በጣም አስቸጋሪ ጊዜ ነው ያለፍኩት። በአንድ በኩል የኢህአዴግ ማሳደድ፣ እሱ ደግሞ ሲበርድ ከቅንጅት ላይ በተፈጠረው ልዩነት ምክንያት የተሰሳጨው ሰው የነበረው ስሜት ነውና እንደው እንደ ጓደኛ ሆነሽ በየመዝናኛው ቦታ ስቴጂ ምናምን ሊገጥመኝ ይችላል የምትይ በርግጥ አልገጠመኝም። ይሄ እንደው ስድብና ምናምን ደርሶብኝ ማቅ ያው ቀደም አንቺ እንዳልሽው ምንድነው እኔ በፖለቲካ ውስጥ በሚኖረኝ ተሳትፎ ላይ የቤተሰቤን ጉዳይ ወደ መድረክ አላመጣም፣ የግል ህይወቴንም ወደ ፓብሊክ አላመጣም። በተቻለኝ አቅም ፕሮቴክት አካባቢውን አድርጌ ነውና ኳየት ነኝ በዚህ ጉዳይ ላይ ኖት በሚዲያውም ውስጥ ብቻ አይደለም በየትም ቦታ ይሄ ነገር እንዲነሳና የዚህ ነገር ኤክስቴንሽን ምንም እንዲፈጠርባቸው አልፈልግም። ምክንያቱም ማወቅ የማይገባቸው ነገር ስለሆነ ማለት ነው። እኔ በምርጫ ነው አይደል ፈልጌ አምኜበት ነው ወደ ጉዳዩ የገባሁትና ከገባው በኋላ የነሱን ህይወት የሚረብሽ ነገር እንዲኖር አልፈልግም። ኢቭንም ሌትሊ ነው ምልሽ ከትግሉም ስወጣ አንዱም ተጽዕኖ የፈጠረብኝ እውነት ሪስፖንሲቢሊቲን በአግባቡ እየተወጣው ነው ወይ ለቤተሰቤ እና እኔም የግሌን ተጠያቂነት እኮ ይመጣል። ነገ ከነገ ወዲያ የት ነበርክ? ምን ስትሰራ ነበር? ወይ መንግስት አልሆንክ ወይ እኛም በአግባቡ አላሳደግ ችግር ይመጣል እና የአሁኑ ትውልድ ደግሞ በጣም ጠያቂም ነው፣ ቻሌንጅ ማድረጊ ነው። ስለዚህ እና ሁልጊዜ ሰዎች በእኔ እምነት ወደ ትዳራቸው ነው ማፍሰስ ያለባቸው፣ ከትዳራቸው አይደለም መውጣት ያለባቸው ያምናሉ። ስለዚህ ብዙ ጊዜ እንደነገርኩሽ ወደ ቤቴ አደላለሁ። ቤቴ ውስጥ ባለኝ ነገር ላይ በጣም ጊዜ እሰጣለሁ፣ ትኩረት እሰጣለሁ። ወደ ህይወቴ የበለጠ ኮንትሪቢዩት ማድረግ እፈልጋለሁ። አንዳንድ ሰው ወደ ጓደኛው ትዳርም ይዞ ወደ ውጭው ኮንትሪቢዩት ማድረግ ይፈልጋል። እኔ ግን ሪቨርስ ነው። ብዙ ጊዜን ለምሳሌ አሁን እኔ እሁድ ቀን በሆነ ታሪክ አጋጣሚ አስገዳጅ ነገር ካልተፈጠረብኝ ጊዜ ከቤት ያሉትን ቤቴ ነው ማሳልፈው። ካንቺ በተቃራኒው እረፍት የለኝም። አንቺ ያገኘሁት እረፍት ወድደው እንደምትኝ ጊዜን ቤቴ ውስጥ ነው በአብዛኛው ማጠፋው። አንዳንድ ጊዜ እንደውም አርብ ገብቼ ሰኞ የምወጣበት ጊዜ አለ። አነባለሁ፣ በርግጥ ዶክመንተሪ እከታተላለሁ፣ ሙዚቃ እሰማለሁ፣ እነዚህ አረጋለሁ። ግን በተለይ ጊዜን ማጥፋት የምፈልገው ከቤተሰቤ ጋር ነው። ከጓደኞቼ ጋር ከማጠፋው ጊዜ በላይ ከልጆቼና ከቤተሰቦቼ ጋር አጠፋለሁ። ምሳ ለመብላት፣ ራት ለመብላት ወጣለሁ። ምክንያቱም አንዱ ትዳር የሚቆምበት መንገድ ወደ ትዳሩ ኮንትሪቢዩት የምታደርጊው ነገር ጥሩ ሲሆን ነው ብያምናለሁ። ማድረግም አለብሽ ብያምናለሁ። እና አንዱ ትዳር ለማፍረስ አንዱ ነው ያልኩት። ብዙ ምክንያቶች ይኖራሉ፣ ግን አንዱ ይሄ ነው። መረሳትም ወይንም ደግሞ ከህሊና መጥፋትም ቫልዩም ማጣት ይመጣል። ወደ ትዳር ኮንትሪቢዩት የምታደርጊው ነገር በቀነሰ ቁጥር ትዳሩ አንድ ኢንኮመን የሚኖራችሁም ነገር እየተረሳ ይመጣል። ምክንያቱም ለውጥ አለ። መጀመሪያ ፍሪኩዌንትሊ እየተገናኛችሁ በጓደኝነት የምትኖሪው ሰው ዴይሊ በሳምንት እየቀነሰ በመጣ ቁጥር እየነጠቅሹ ነው። ሰዎች በህይወት ውስጥ ይለዋወጣሉ። እድገት አለ፣ መማር አለ፣ በገንዘብ ማቅም ማደግ አለ፣ በኤክስፒሪየንስም እነዛን ነገሮች እየተከታተልሽ አብረሽ ጠንካራ ጎኖቹን እያዳበርሽ ደካማ ጎኖቹንም እያጠፋሽ ካልመጣሽ መጨረሻ ላይ የሚቀርሽ ነገር ትዝታ ብቻ ነው። እሱም ደግሞ የጓደኝነት ትዝታው ይሆናል። በ98 ነው የተጋባችሁ? 98 ዓመት ሰርግ ተደገሰ? አዎ፣ በጣም ትልቅ ሰርግ። አረባከ ኦኬ፣ አንድ ጥሩ ነገር ነው ያነሳሽውና ሰርግ ልደግስ ደፋ ቀና ስል ወደ 400 ምናምን ሰው በዛ ጊዜ ብዙ ነው። ምንም
ይሄን ያህል በሪሶርስ የተጠናከርኩ ሰው አይደለም እና ሆቴልም ነው የደገስኩት ሂልቤልት የሚባል ከኢምፔሪያል ከፍ ብለሽ እዛ ነው ደገስኩትና እንዳልኩሽ 400 ሰው የተሳተፈበት ሰርግ ነበር። ቢገርምሽ ስራ እንደጀመርኩኝ 83 አይደል እና ሁልጊዜ ሶሻላይዜሽን የሚገርምሽ ነገር ነው። በድህነት ውስጥም በሀብት ውስጥም ሶሻላይዜሽን አለ። መስሪያ ቤት ውስጥ ምልሽ ሶሻላይዜሽኑ እንትኑ ነው የሚቀየረው ለሶሻላይዜሽን የሚወጣው ወጪና የሚቀርበው ነገር ነውና እንደገባው ኩኪስ ነበር የሚታወቀውና 1 ብር 2 ብር ምናምን ይዋጣና የሚሸኝም ሰው ኩኪስ ነው የሚገዛውና ምልሽ ከመደጋገሙ የተነሳ ኩኪስ ጠላው። እስካሁን ድረስ ኩኪስ ማየት የሚባል ነገር በአይኔ ማየት ከማልፈልገው የምግብ አይነት ውስጥ ሆኖ ቀረ። ደግሞ ያን ጊዜም ኩኪሱን ማጣፈጫ የለው አሰራራችንም ይሰለጠን አልነበረም። እንደውም ባለፈው ትዝልሻል አንድ ጊዜ ስታወሪ የኢትዮጵያ የቡፌ ባህል ረጅም ጊዜ ነው ባጼ ያለ ስላሴ አጋማሽ ወይ መጨረሻ ጊዜ ነው የመጣው እና ያ ባህል አሁን በጣም በልጽጎና አድጎ ሰው በጣም ስርዓት ባለው መንገድ መምራት ሲገባው እንደገና ወደ ኋላ ተመልሷል። ለምሳሌ አሁን አንዳንድ ስብሰባዎች ላይ እርሳስ እና ሌሎች ነገሮች ሲቀመጡ እንዳለ ጥርግርግ አድርጎ መውሰድ ምናምን ባህል አለና እና ቡፌ ላይም ስንቀርብ ምን በላውንም ማን በላውንም ወይንም ደግሞ አንጀታችን የሚቀበለው ምክንያቱም የዳይጀሽን ሲስተማችን የሚፈልገው ነገር አለ አይደል? ስጋውንም እርጎውንም እንቁላሉንም መጨረሻ ላይ ገና በሁለት ጉርሻ ተስፋ ቆርጠሽ ሲመለስ ነው የሚታይበት። ግን ባህሉ ተለውጧል። ልክ ነው እንዳልኩሽ። ለዚህ ባይዘው እነቱን ለመነጋገር እንደው ካነሳ ነው አይቀር የኢትዮጵያኖች የምግብ ስርዓታችን በጣም ደካማ ነው። ታውቂያለሽ እኔም ሳቅ ከሶስቱ ከቀይ ወጥ ካልጫ ወጥና ወይ ጥብስ ጥሬም ከደርግ በኋላ ተጠናክሮ የመጣ ነገር ነው። ኢህአዴግ ነው ያስፋፋው እና እሱም እንደ ምግብ ለመቆጠር የራሱ ጥያቄ አለው። ኢትዮጵያ ሕዝብ በጣም የሚወደው ምግብ ቢሆንም ይሄ ነው ያለን እና የተለየ ማጣፈጫ መጠቀም በተለያየ መንገድ አንድ ነገር የመስራት ባህል የለንም እና ሪኮግናይዝ የማይደረግ ነገር እዚህ ላይ ያለ ብዬ አስባለሁ። ትልቅ አስተዋጽኦ ያደረጉት ወደ አረብ ሀገር የሄዱ ሴቶች እዛ ገንዘቡም ስላለ ሁሉም ነገር አቬሌብል ስለሆነ ልምዱም ስላለ ብዙ ነገር ተምረው ይዞ መጥተዋል እና ዛሬ የምናየው አብዛኛው የምግብ ስርዓት እኔ ከነሱ ጋር አብሮ የመጣ ነው የሚመስለኝ። ምክንያቱም እዛ ሀገር ሄደው አረቦቹ የሚበሉትን ምግብ አውቀው ወደዚህ መጥተው ያ ምግብ ስርዓታችንና ገንዘቡ መጥቷል። በርግጥ ሪሶርሱ መጥቷል። እነሱም ደግሞ ምግብ እንዴት መስራት አለብን በምን መንገድ ኮምባይን ማድረግ አለብን የሚለውንም ነገር አስተምሮናል ብዬ አስባለሁና 400 ሰው አካባቢ ጠርቼ ጓደኞቼ ድል ያለሽ ሆቴል ድግስ እና ጓደኞቼ ሰው አይመጣልህም ቅድጅትን እንደዚህ አስከፍተ እንግዲህ በማግስቱ እኮ እና አይሳካልህም ምናምን እንደው ነው የጠራኸው። ግን ፎርቹኔትሊ ደፍ መጡ ከቁጥጥር ውጪ ነበር የሆነብኝ የሚገርምሽና ካቅቢ ኤኒዌይ እና ያን ጊዜም በዚህ ደረጃ ማህበራዊ ችግር የሚንጸባረቅበት ነበርና እንዳልኩሽ ነው። ኢቭን ሽምግልና ስልክ ነግሬሻለሁ አልነገርኩሽም? ሽምግልና ወደ ባለቤቴ ቤተሰቦች ስልክ የባለቤቴ ቤተሰቦች ከደርግ ስርዓትም ጋር አብረው የነበሩ ሰዎች ናቸውና በኢህአዴግ ላይ ቢተር ናቸው እና ስለዚህ በቅንጅት ጋር በተፈጠረው ልዩነት ምክንያት ተጠያቂ ሆነናል እና ሽማግሌ አድርጌ ሰው ለመላክ መምረጥ የነበረብኝ ሰው የተሻለ ሰው መሆን ነበረብኝ። ምልሽ በጣም ኢህአዴግን አምሮ አውግዞ መግቢያ አቅርቦ ነው ቤድ የነበረበትና ግን የሚገርምሽ ነገር it was beyond my expectation። ምንም በዚህ ጉዳይ ላይ አሁን ምንድነው ማህበራዊ ቻሌንጁንም ነው ማለት ሰው ያወራኛል። አሁን ይሄንን ስታደርግ ሰዎች እኮ እንዲህ ናቸው እንዴት ይቀበሉሃል? ማንነው ሽምግልና ቫልዩ የሌለው ይመስለናል እንጂ ቫልዩ አለው እና ሽምግልና ስልክ እኔም ራሴ አሁን ምንድነው እንደው እነዚህ ሰዎች ስርዓቱን መታገልን ይረሱት ይሆን ወይ ኢህአዴግን ስታገል ጊዜን እንዳጠፋው ብዬ ነበርና ግን ኢትወስ ችግርም አልነበረም። እና እንዳልኩሽ 400 ሰው የተሳተፈበት ሰርግ ነበር የተካሄደው እና ኢትወስ ሰክሰስፉል። ዘፈን መምረጣችን ስለማይቀር እንግዲህ በዲጄ ነበር በዲጄ ነው። ምክንያቱም በሆቴሉም በጣም ትልቅ ሆቴል አይደለምና ሰርክል አዳራሽ ነው የነበረው እና በታይም መጨረስ ስለምፈልግ በቃ ልክ በሰጡኝ ሰዓት ጨርሼ ከዛ አንድ ጓደኛዬ ትልቅ ሆቴል ነበር ወደዛ ሆቴል እንደገና ተሸጋገርንና ከዛ ነው ወደ ቤቴ የሄድኩት። ቤትም ሌላ ዝግጅት ስለነበረኝ ማለት ነው። እንግዲህ የሰርግ ሙዚቃ ያው ሰርግ ዘፈን ነው
ለሁላችንም አንድ አይነት ነው ፎር ግራንትድ የሚሰጠን ነገር አለና በመሃል አንዳንዱ ዲጄ እንግዲህ ጠማም ቀናም አድርጎ አዲስ ነገር ሊፈጥርልሽ ይችል ይሆናል እንጂ የሰርግ ዘፈን ላይ የተለየ ነገር አልነበረምና ባይ ዘ ዌይ አው ደጋግሜ እንዳልኩሽ በትዳር ህይወቴ በጣም ደስተኛ ነኝ። ባለቤቴም በጣም ኮሚትድ ነች። አንደርስታንድ ምክንያቱም ፖለቲከኛ ሆነሽ አንደርስታንድ የሚያደርግሽ ሰው ስለሌለበት ምክንያቱም ለሊት ተነስቼ ከተለያየ ዓለም ተደውሎልኝ ኢንተርቪው ሰጣለሁ። ቅዳሜና እሁድ ህዝብ ግንኙነት ኃላፊ ስለነበርኩኝ በፓርቲ ውስጥ ቅዳሜም ጋዜጣ አዘጋጃለሁ፣ እሁድም ደግሞ ከአባላት ጋር ውይይት አደርጋለሁ እና ጋፕ ነበር፣ አብሰንስ ነበር እና ያንን ሁሉ በደንብ አንደርስታንድ ታደርገኛለች እና አሁን በሂደት እንደውም ጽሁፎችን የማረም ስራ ውስጥ ሁላ እስክትገባ ድረስ ነው የተዋሃድ ነው እና በደንብ ያንን አስቸጋሪ ጊዜ ስልሽ በስሜት ደረጃ ነው ማወራሽ። ቻሌንጅ ገጥሞኝ ችግር ገጥሞኝ አይደለም፣ ግን ከተለያየ ሰው ጋር ስታወሩና ስትጫወቹ ሰው ሰክሰስፉል ያለውን ህይወት ልመራ እችላለሁ የሚል ከሆነ ካንቺ ጋር ፓርትነር መሆን ምን ያደርግለታል? ገንዘብ ብቻ አይደለም ህይወቱ ራሱ አስደሳች ስጋት ያለበት እና በመሃል አንድ ነገር ቢሆንስ ያልተጠበቀ ነገር ቢከሰትስ የሚል ስሜት አልነበራትም እና ቻሌንጁን አብራኝ ያው ትጠይቃለች እኮ ሰው ሲያገኛት ባለቤትሽ ሙሽ አይደለም ወይ እንዴት ነው ምናምን መባል አለ። ይሄንን ሁሉ ነው እንግዲህ የምትጠየቀው በቤተሰብም ሊሆን ይችላል። ይሄንን ሁሉ ነገር ተቋቁማ ነውና ሊትራሊ ልጆቼን ሰጥቻት ነው ለርሷ እኔ ውጪውን ጊዜን ያጠፋሁትና ባለውለታዬ ነች። እውነቱን ለመነጋገር በጣም ደስተኛ ነኝ። ወይዘሮ ጽጌረዳ ገበየሁ ማለት ነው። እሺ ልጅህ ቢታንያ በጣም ጎበዝ ተማሪ ናት ይባላል። አሁንም ዩኒቨርሲቲ መሰለችኝ። አዎ ጎበዝ ተማሪ ነች። ጎበዝ ናት፣ በጣም ጥሩ ተማሪ ነች። ያው እንግዲህ እንደዚህ ኢንከሬጅ ስታደርጊያቸው እንዳይዘናጉ ስለምሰጋ በልኩ መያዝ ነው። ጥሩ ነው። አዲስ አበባ ዩኒቨርሲቲ ዘንድሮ ነው የተቀላቀለችው። አዲስ አበባ ዩኒቨርሲቲ በጣም ጥሩ ውጤት የሚባል ውጤት ነው ያመጣችው። ትበረታለች። ጎበዝ ልጅ ናት። ጎበዝ ነች፣ ተጎነች። ወንዱ ገና አሁን 8ኛ ክፍል ነው። ስሙን ቅድም አማኑኤል እንዴት አማኑኤልን እንረሳለን? አዎ አማኑኤልንማ መርሳት አለብኝ። 5 ዓመት ጋፕ አላቸው ባይዘው በአማኑኤልና በቢታንያ መካከል እና ያው እዚህ ሀገር እንግዲህ ልጅ ጸጋ ነው ይባላል። ልጅ ስትወልጂ ከልጅ ጋር የራሱን እድል ይዞ ይመጣል። ግን በጣም ፕላንድ በሆነ መንገድ መኖር አስፈላጊ ነው ብለን አምነን ስለነበር ምንድነው ያደረግነው? አንድ ልጅ ከተወለደ በኋላ ስራሽን አቁመሽ 3 ዓመት ያን ልጅ ማጽናት። ለዚህም ነው ምልሽ በትዳሬ ውስጥ ደስተኛ ነኝ ምልሽ። በቃ ብላ ስራዋን ትታ ወጣ። ምንድን ነበር የምትሰራው? የግል ስራ ነው የምትሰራውና 3 ዓመት ልጅ ጠንክሮ ለአሳዳጊ ለትምህርት ቤት ወይም ደግሞ ለቤትም ቢሆን ለሞግዚት ወይም ለአሳዳጊ መስጠት እስኪቻል ድረስ ኃላፊነቱን ተወስዳለች። ይሄ ፔሪየድ ብዙ ጊዜ እኛ ሀገር ላይ ልጆች ላይ ብዙ ነገር ችግር ይፈጠራል። ምን ሲወድቃሉ፣ ተገቢው ጥበቃ አይደረግላቸውም እና ምክንያቱም የምናመጣቸውም ሰዎች ልጅ አስተዳደግ ሳያውቁ ነው። ብሌም እያረኩ አይደለም። በቃ እንጀራ ለማሸነፍ የሚመጡ ሰዎች ነው የምንቀጥረውና የልጅ አስተዳደግ እውቀት የላቸውም። ኃላፊነት ትሰጫለሽ፣ ብዙ ችግር ያሳልፋሉ ልጆች እና ያ ትራውማም ይቀጥላል እና ያ እንዳይሆን ይህንን ፕላን ያደረግነው። ይህንንም ሳደርግ ምንድን ነው ዝም ብሎ ልጅ በማያበቃ መንገድ መቀጠል አይቻልም ነው። ስለዚህ እሷም ህይወቷን መኖር አለባት። አቺቭ ማድረግ የሚገባት ነገር አለ። በህይወቷ ውስጥ ሰክሰስፉል መሆን የምትመኘው ነገር አለ። ያን እንድታደርግ ማድረግ የምችለው ባናቱ ላይ ወይንም ደግሞ ረጅም ጊዜ ልቆት ብዙ ልጆች በመውለድ እንዳልሆነ ስምምነት ላይ ደርሰን በቃ 2 ላይ እናቆማለን። 2ቱን ግን ከእግዚአብሔር ጋር የተሳካ ህይወት መምራት የሚችሉ ልጆች እንዲሆኑ ማድረግ ነው። እንግዲህ የራሴን ድርሻ ነው የማወራሽ። ከዛ በኋላ እነሱ መወጣት የሚገባቸውን ራሳቸው ይወጣሉና እንደዛ ነው ማድረግ። ባይ ዘ ወይ በተቻለኝ አቅም የኔን መንገድ እንዲከተሉ አልፈቅድም። ልክ በድሮ ጊዜ ብዙ ቤተሰብ ልጆቹ ሙዚቃ ላይ ተሳትፎ እንዳይኖረው እንደሚያስበው ማለት ነው። እነሱ ዘፋኝ ሆነው ከአንድ ቤት አንድ ሰው አይበቃም ማዛ ኦኬ መልስ የለም። ኤኒዌይ የኔ ምርጫ ነው ያወራውሽ እና እኔ ልጆቹ ምን አላቅም። እኔ እንደውም ሴቷ እያንገዳገደችኝ ነው ምልሽ ወደ ጆርናሊዝም አንዳንዴ ወደ ፖለቲካል ሳይንስ ኤንድ ፐብሊክ አድሚኒስትሬሽን እንደዚህ እዚህ ውስጥ ነው የምትዳክረውና መከልከል አልችልም። በእርግጥ ምንድነው ሙያውን በትምህርት አግዛው ብትመጣበት የራሷ ፍላጎት ነው። ግን እኔ አልመክርም። እኔ ከነጋዴ ማህበረሰብ ወጥቼ ከነጋዴ ቤተሰብ ወጥቼ የመርካቶ ልጅ ሆኜ እንደገና ደግሞ ፖለቲካ ባይዘዌ 1992 መጨረሻ ላይ ታስሬ የነበረ ጊዜ ዝዋይ ውስጥ ቁንትን እስረኞች ነበሩ። በወንጀል
የደረቅ ወንጀል በሚባል የታሰሩ ሰዎች ነበሩና ረጅም ጊዜ ታስረው ከዛ በኋላ ምንድነው የሚደረገው? ይለቀቃሉ። ምልሽ ከተማም ደርሰው ይመጣሉ ምናምንና አንድ የጉራጌ ተወላጅ ሰው ነው የራሱ ወንጀል አልነበረም የታየውና ጠራኝ። እናቱ ሙሼ ናዳል ማውያን ያቱም አይለኝም በርግጥ ሙሼ ብሎኝ ነው እና ያው ጉርምስና ውስጥም ስለነበር ወደ ጎልማሳ እየመጣው ነውና እንዴት ታሰርካለኝ ወይ በኔ ፍላጎት አይደለም የታሰርኩት። ምክንያቱም ሰሞኑን አንድ ኢንተርቪው ላይ ስሰማ ልደቱ አልታሰረም የሚል ንግግር ሰማሁና ሰው በፍላጎት ነው ሰው የሚታሰር እንዴት አልታሰርክም ተብሎ ይጠየቃል። እና ይሄም ሰውዬ ለምን ታሰርክ አለኝ። እኔ እኮ በኔ ፍላጎት አይደለም የታሰርኩት። አሁን እስር ቤት ከገባ በኋላ ማህበረሰብ ይቀበላል አለኝ። ጉራጌ የጉራጌ ማህበረሰብ እኮ ወደ እስር ቤት የሚሄድ ሰው ብዙም አይወድም እና አዎ እንዲህ ነው ያለኝና ይሄ እንግዲህ ምናልባት አሁን 93 ወደ 20 ምናምን አመት ነው በዛ ጊዜ የነበረውን ስሜት ነው። እስር ቤት መግባትም በፖለቲካም ይሁን በማንኛውም መንገድ ይሁን በእኛ ማለት ለስራ ነው። ስራ መስራት፣ ራስን መለወጥ፣ ቤተሰብን መለወጥ፣ ህይወትን ማሸነፍ ነው። ምክንያቱም የጉራጌ ማህበረሰብ የሚመጣበት ባክግራውንድ እንደምታውቂው መሬቱም በሚፈለገው ደረጃ ህይወቱን እንዲለውጥ የሚያግዘው አይነት አይደለም። ፖፑሌሽኑም ኤክስፕሎድ ካደረገ ብዙ አመታቶች 500 አመት ምናምን አልፎታል እና የተለየ ዩኒክ ነገር ኖሮትም ሳይሆን የአካባቢው ነባራዊ ሁኔታ እያስገደደው ከዛም ደግሞ ራሱን ለስራ ማንቃትና ማዘጋጀት ነው። ስለዚህ ፖለቲካ መግባቴ ብዙም ተቀባይነት አልነበረውም እና ታስሬም ወጥቼ መጥቶ የጠየቀኝ ሰው በሙሉ የመጀመሪያው ንግግሩ ለምንድነው አባትን የምታመላልሰው እና የምታሰቃየው ነበር የሚሉኝ። በእርግጥ አባቴ እንደነገርኩሽ በትምህርት በጣም ባይገፋም ግን ሁሉንም ኦልተርኔቲቭ የመሞከር ድሌን ክፍት አድርጎ ነው ሁላችን የሚያሳድገንና ቻሌንጅ ነበር እና ሲጠይቁት ምን አገባችሁ ይላል። እሱ የራሱ ምርጫ ነው። ባይዘው በእኔ ምክንያት ታስሯል ብዬሻለሁ። 97 ቅንጅት ላይ ንገረኛ የታሰረበትን ሂደት ምን ሆነ መሰለሽ? እንግዲህ የሰኔ ግድያ አልነበረም ሰኔ 10 ይመስለኛል እና ያ ነገር ሲፈጠር እኔ ተክለ ሃይማኖት ብራንች ምክትል ስራ አስኪያጅ ነው የነበርኩትና ግድያው የተከናወነው በርበሬ ተራ አካባቢ ግድያ ከተፈጸመባቸው ቦታዎች ውስጥ አውቶቡስ ተራ፣ በርበሬ ተራ ምናምን ነው እና እዛ አካባቢ ነበርና ከዛ ወጥቼ ወደ እንትን ሄድኩት ወደ ኢዴፓ ቢሮ ሄጄ ገባው። እዛ ስገባ በር ላይ የሚጠብቁ የደህንነት አባላቶች ነበሩ እና የኢዴፓ ቢሮ ጊዮን ሆቴል ከፍ ብለሽ ጊዮን ፋርማሲ ወይንም የኢትዮጵያ ቱሪስት ኦርጋናይዜሽን እሱ ፎቅ ላይ ነው፣ 4ኛ ፎቅ ላይ ነው የነበሩና ያ ፎቅ በአብዛኛው የኢህአዴግ የደህንነት ሰዎች የኢህአዴግ የተለያየ የሚሊተሪ መዋቅር የሚኖሩበት ነው ሰዎቹ እና እኛ ቢሮ ስራ ነው ያለ እነሱ ኗሪ ናቸው። ስለዚህ በአጋጣሚ ፊት ለፊት የነበረውን ቢሮ እንደዚሁ አንድ የደህንነት ሰው ስለነበረ ምን አድርገዋል፣ በዛ ጊዜ የሚከታተሉን ቢሮ ውስጥ ያለውን ዕቃ በሙሉ አውጥተው አንድ ወንበር ፊቱን አዙረው አንድ ሰው ቁጭ ብሎ የኛም በር ብቻ ይከታተል ነበር የኢዴፓ ቢሮ ላይ እና ሲፈልጉም ደግሞ አስቁመው ምናምን መዝግበው ነው የሚለቁት እና ያው በስራ ምክንያት መላለሳለሁ እና ያን ቀን እነ ልደቱ የታገቱበት ጊዜ ነበር እና እሱ ታግቷል። መጥተን አብረን ቆይተን ምክንያቱም ሰጋን አንድ ነገር ሊፈጠርበት ይችላል ብለን ሰግተን መጣው። እዛው አልኩና ቢሮ ውስጥ ማለት ነው ቢሮ ውስጥ 10 ሰዓት ላይ ወደ ቅንጅት ቦሌ መድኃኒዓለም ጋር የነበረው ቢሮ ዛኑ ተብሎ ወደዛ ሄድን። ወደዛ ለመሄድ ስወጣ እኔን ተከትሎኝ የመጣው ደህንነት እኔን ተከትለኝ ወጣና ልደቱ ሊወጣ ሲል ዱላ ይሰነዝርበትና አትወጣም ከዚህ ቤት ብሎ ይመልሷል። እኔን ይዞኝ ይወርድና አንድ ጥግ ላይ መታወቂያ ስጠኝ ይለኛል እና መታወቂያን ለማውጣት ጎንበስ ስል በቃ አከታተለው ነው የምልሽ ዱላውና ጥፊውና ምናምንና በቃ ትንፋሽ ነው ያጠረኝ። በጣም ስሜታዊ ነው የሆንኩት። ምክንያቱም የሚጠይቀኝን ነገር በሙሉ እያረኩ ነው። አግሬሲቭም ሆኜ እንትን አላሉ። ሁኔታውም ደግሞ አግሬሲቭ እንደሆነ የሚፈቅድልኝ አይደለም። ምክንያቱም ጥይት የተኮሰ ነው፣ ሰው እየሞተ ነው። በዚህ ሁኔታ ላይ ነርቨዝ ከሆነ ኃይል ጋር የምትነጋገሪበት ቋንቋ ማቹር ያደረገ መሆን አለበት እና ግን እዛው አንድ የጥርስ ሐኪም ቤት ስላለ ደረጃውን ሰዎች ሲወጡ ድምጽ ሲሰሙ እየገፈተሩ ወደ ውጭ አወጡኝና ወሰዱኝ። የምሳቃ ይዤ ነበር፣ ምክንያቱም መውጣት ስላልቻለ ልደቱ የምሳቃ ለመብላት ያንን የምሳቃ ይዤ ኮፈኔን ከፍቼ ስገባ ያንተ መኪና ነው ወይ ብሎ ጠይቀኛው። ይሄ የኔ መኪና ነው። ባይዘው መኪና ነበርኝ በዛም ጊዜ ስሙ ሞያኔ የሚባለው መኪና ነው እና ወያኔ ዲክስ ነበርና መኪና ውስጥ አስገባሁኝና ምሳቃዬን ታርጋውን መዘገበና መጣና ይሄ አመጽ አለኝ። ያ የተጀመረ አመጽ እስከ 10 ሰዓት ድረስ ባይበርድ አንተ ጋር አይደለም የምንመጣው ቤተሰብ ጋር ነው የምንሄደው አለኝና የደህንነት ሰው ነው ስሙን ምናምን አላሳየኝም። ዝም ብሎ ስልጣኑን ወይም ጉልበቱን ተጠቅሞ ነው እና ከዛ ጠየቀኝ። ስም ማን ነው? ሙሼ ብሔሬን የመኪናዬን ታርጋ ጻፈና መጣና የራሱን መኪና ደግሞ ይሄ የኔ መኪና ነው ከፈተና ግላፍ ኮምፓርትመንቱን ይሄ መሳሪያ ነው። ይሄ ነገር ካልቆመ አንድ ህገ መንግስቱ ከፈረሰ የምንነጋገረው በሽጉጥ ነው እና
አንተን አይደለም ቤተሰቦችን ነው መደፋለኝ። እንግዲህ ቅድም የነገርኩሽ ጋዜጣ ላይ አገር በማፍረስ ስማችን ወጣምሽ ያ ወረቀት እንዳለ በሚቀጥለው ቀን ይሄ ቀን አርብ ቀን ነው የነበረው። አርብ ቀን የነበረው ከዛ በኋላ በሚቀጥለው ቀን ቅዳሜ ጠዋት ወደ ስራ ስል እንግዲህ እዛ ውስጥ ብዙ ኢንሲደንቶች አሉ። ወደ ስራ ለመሄድ ስወጣ ጓደኛዬ ጋዜጣ ገዝቶ አየው ጋዜጣውን ምናምን አለኝ። አላየሁትም ምንድነው አልኩትና 10 ሰዎች ስም ዝርዝር ኢንጂነር ኃይሉ ሻውል፣ የመያድ ሌሎች 3 ሰዎች፣ ልደቱ 5ኛ ተራ ቁጥር ነኝ። ከዛ 10 ደግሞ ሌሎች ከታች አሉ። ሀገር በመክዳትና በመፈንቅለ መንግስትን ለመገልበጥ በሚል ክስ የተሰናዳ እንትን ነው የወጣው። ዶክመንቱ እዛ ላይ ፕሪንት ተደርጓል። ሊከሱን ዝግጅት እያደረጉ መሆኑን ነው የጠቆሙትና በዛ ወቅት አለቃ የነበረው ሰው ጋር ስልክ ደወሉ እና እንዴት ነው ይሄ ነገር ስማችን እንደዚህ ተደርድሯል እና እንዴት ነው ይሄንን ጉዳይ ፓርቲያችን የሚያው ቅድጅት የሚያው ይስጠይቅ መጀመሪያ የጠየቀኝ ጥያቄ እንዴ የኔ ስም አለበት አለኝ። በሚያስገርምሽ ሁኔታ በአመራርነት ከኔ በላይ ነው። ኢየሱስም ግን እዛ ውስጥ የለም እና ስሙ የለም የኔ ስም የለም። አዎ አንተ ስም የለም ስለው ኢሚዲየትሊ ምንድነው ያለኝ አሁን ቤት ሄድና እጅ ላይ ያለውን ዶክመንት በሙሉ ሽንት ቤት ጨምር፣ ላፕቶፕን ሽንት ቤት ጨምር፣ ዶክመንትን አቃጥላል አጥፋና ምናምን አለኝ። ያው እና ያው በጣም ቴንስ ሁኔታ ነው። ሰዎች ተገለዋል፣ ብዙ ሰዎች ሞተዋል። እና ከዛ በ3ኛው ቀን አባቴ መርካቶ ነጋዴ ነው ነገርሻለሁ ሱቅ አለው ሙዚቃ ቤት ነበረው። ሄዱና ከሙዚቃ ቤቱ ወሰዱት። ያን እንግዲህ እድሜ ወደ 60ዎቹ መጨረሻ እየተጠጋ ነው። 60ዎቹ መጨረሻ 60ዎቹ አጋማሽ ሆነም ነበርና ከዛ ወስደውት ቃሊቲ አሰሩት ማለት ነው። አሁን እስር ቤት ከገባ በኋላ ወደዛ መሄድ እና ማናገር አለብኝ። እስር ቤት ገብቷል አባቴ፣ ምክንያቱም ማወቅ አለብኝ። ቤተሰቦቼም ቢያሉ አንተ ከመጣህ ታብስበታለህ መምጣት አትችልም። እና አንዳንዴ ፖለቲካ የሚገርምሽ ነገር ምን ያህል ማህበራዊ ህይወትሽን እንደሚነጥቅሽና እንደሚያሳጣሽ ይገርምሻል። እና በጣም ዲስአፖይንት ዲሆንኩት። እንዴት ባዜ ታስሮ ሽማግሌ ሰው ምንም ምክንያት በሌለበት መጠየቅም አልችልበት ሁኔታ ነው የተፈጠረውና እኔ የምልሽ የቀይ ሽብር ዘመን የመጣውላ እስኪ መስለኝ ድረስ ነውና ሰበቡ እኔ ነኝ። እና እዛ አካባቢ ያለውን ሰው አንዳንድ ጊዜ ሲመጣ ያወራል። እንግዲህ ሰዎች ይመጣሉ ስለኔ ይጠይቁታል ምናምንና ይናገራል። ስለዚህ ታነሳሳለህ ታደራጃለህ የሚል ነው ክሱ። እና በኋላ 15 ቀን 20 ቀን ገደማ አቆዩትና ለቀቁት። እና መጀመሪያ ታስሬ ታንከራትተዋል ያሉኝ ሰዎች ትክክለኛው ነው ተረጋገጠ። እና ሁሉ ጊዜም ፖለቲካ እኔ ከሰውየው ጋር መቅረት አለበት ብያምናለሁ። አንድ ሰው ወንጀል በባህሪው ግለሰባዊ ነው ይባላል አይደለ? ያጠፋው ሰው ራሱ ነው መቀጣት ያለበት። ግን ምንድነው ሰውየውን መነካካት የፖለቲካ ኢምፓክት ከመጣ ወደ ሌላው በዙሪያው ወዳለ ሰው ማስፈራሪያም ነው መሸጋገሩ ሁሉ ጊዜም ስህተት ነው። ምክንያቱም ሰው የተለየ አማራጭ ይዞ ለመምጣት የሚችል ሰው እንዳይኖር ነው የሚያደርገውና አባቴ በዛ ሁኔታ የኔንም ገፈት ቀምሷል በማያገባው ነገር። በጣም ያሳዝናል። በጣም በደርግ ጊዜም ነግሬሻለሁ 2 ዓመት ታስሯል። እኔም ደግሞ ሰበቡኝ ይሆን አንተ ሰበበኛ ሆነህ ነው። አስቸጋሪ ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ ስለ ኢዴፓ በልጅነት ፍቅር አይነት ነው የሰጠህን ግምገማና በጎረቤት አይን አይተህ አንዳንድ ችግሮቹንም ብታነሳ ጥሩ ይመስለኛል። ኢዴፓ ችግር አልነበረውም፣ ምክንያቱም አሁን ኢዴፓ የለም አይደለ? የለም። ቢኖርም ችግር አልነበረውም። ነገር ግን ለማስረዳት የሚገባኝ ነገር ለማስረዳት እሺ፣ በውስጡም ችግር መቼም መኖሩ አይቀርምና እሱን ታነሳው ብዬ ነው። እውነት ነው። አሁንም ትምህርት እንዲሆን ነው እኛ የምንነጋገረው ሙሼ አይደለ? እንጂ ያው እንግዲህ መጀመሪያ ላይ ያው እንግዲህ ፕሮግራማችን እየረዘመ ስለመጣ ወይንም ደግሞ ብዙ ነገር ስለወራን የሚረሱ ነገሮች አሉ እንጂ ከየት ከስክራች እንዴት እንደተነሳን ከመሬት የፖለቲካ ግንዛቤያችን ምን ያህል ደካማ እንደነበር አመራር ሊሰጠን የሚችል ፓርቲውን የሚያግዘን ሰው ፍለጋ ስንንከራተት እንደነበረና ጀማሪዎች ፖለቲከኞች እንደነበርን መጀመሪያ ስገልጽም የችግሩ ምንጭም ነው። ሳላነሳው አላለፍኩም። ግን ምንድነው ካደግን በኋላ እንደ ፓርቲ ካደግን በኋላ የነበረውን ነገር ለማሳየት የፈለኩት ባልተለመደ ሁኔታ ስለ ፖለቲካ ፓርቲዎች ከማውራት ይልቅ ስለ ግለሰቦች ሚና የማውራት ነገር የተለመደ በመሆኑ ያ ፓርቲ ምን ሰርቷል፣ ምን ጠንካራ ጎኖች ነበሩት የሚለው ላይ አተኩሬያለሁ። ግን ችግር አልነበረብንም ነበረብን። መነሻው ብዙ ነው። ባለፈው እንደነገርኩሽ የግለሰቦች ተክለሰውነት ፓርቲ ውስጥ በጣም የጎለበተበትና የጎላበት ጊዜ ነበር። ፓርቲው እንደ ፓርቲ ለመሄድ ቻሌንጅ የሆነበት ጊዜ ነበርና ጥሩ የንግግርና የውይይት
ባህሪ ቢኖረንም ግለሰቦች ከዛ ውይይት ውጪ ወጥተው መድረክ ላይ የሚፈልጉትን ስሜትና ሐሳብ አንጸባርቀው ምን ማለት ነው ተብሎ የማይጠየቁበትም ሁኔታ ተፈጥሮ ቻሌንጅ ሆነ እናውቃለን። ለምሳሌ አንዳንዴ ሰዎች ወጥተው ኢንተርቪው ሰጡና ያ የሰጡት ኢንተርቪው የግል ስሜታቸው መሆኑ ይቀርና የፓርቲው ስሜት ሆኖ ሰው ፓርቲውን እንዲጠረጥረው ወይንም በሌላ መንገድ የሚመለከተው ያደረገው ነገር ነበር። ከዛ አልፈሽ ስትሄጂ ደግሞ ብዙ ፓርቲዎች ላይ የሚታየው መሰረታዊ ችግር ያለማቋረጥ ስብሰባዎችን በዲሲፕሊን የማድረግ ችግር ቅንጅት ውስጥ የነበረው የኛም ችግር ነው። ለምን እንደነገርኩሽ ጦርነትና ፖለቲካ የሙሉ ሰዓት ጊዜ ስራ ነው። ብዙዎቻችን እንደው የሀገር ጉዳይ ሆኖ ስጋት አድሮብን ለሀገራችን አንድ ነገር እናርግ ብለን የመጣን እንጂ ያንን ስራ እንደ ቋሚ ስራ ወስደን የምንታገል ሰዎች አልነበር። የተወሰኑ ሰዎች ናቸው እንግዲህ በዚህ ቋሚ አሰራር ውስጥ የነበሩት። ስለዚህ ምን ይሆናል እንዳልኩሽ ስብሰባ ላይ መምጣት አለመምጣት፣ ውሳኔዎች በወቅቱ መወሰን አለመወሰን፣ ጊዜ ወስዶ ስራዎችን አብስሎ አምጥቶ ለአፈጻጸም በሚመች መንገድ ማቅረብ የመሳሰሉት ጠንካራ የድርጅታዊ አሰራር በጣም ይጎለን ነበር እና አጀንዳም ይሰጠናል። ፖለቲካ በሁለት መንገድ አይደለም የሚሰራው። ፖለቲካ ይሰራብሻል፣ ፖለቲካ ማብረሽ ትሰሪያለሽ። ተመርጠሽ ወጥተሽ እንደ ግለሰብ ገዢው ፓርቲ ፖለቲካ ሊሰራብሽ ይችላል። በአንቺ አማካኝነት ፖለቲካ ይሰራል፣ ወይም ደግሞ ፖለቲካን አንቺ ትሰሪዋለሽ። ፖለቲካ ሲሰራ እነዚህ ነገሮች የሚደበላለቁበት ሂደት ሊኖር ይችላል። ምክንያቱም አጀንዳ ሲሰጠን ያችን ነጥቀን ወጥተን ወደ ህዝብ ጋር አጉልተን የማሳየት ችግሮችም በስፋት ነበሩብን። ምን ለማለት ነው? ያው እንግዲህ ወደ ህዝብ ስትመጪ ትላንትና በተናገርሽው ድምጸት ትናንትና በተናገርሽው ጥንካሬ ሰው ሊያይሽ አይፈልግም። በቃ ትላንትና ቶንሽን ከፍ አድርገሽ 1000 ከሆነ ቮሊዩምሽ ዴሲቤሉ 1500 አድርገሽ መምጣት አለብሽ። ድምጽሽም ከፍ ብሎ ጠረጴዛ መቀጥቀጡም ጨምሮ ማጉረጥረጥና መራገሙ ማደግ አለበት። የሚጠበቀውም ይሄ ነው። እኛም ያስተማርነው ሰውን በዚህና እንደዚህ አይነት መሰረታዊ ችግሮች ያሳዝናል እኮ ትክክለኛ ነገር አይደለም። ከከተማ መውጣት የሚያቃተን ጊዜ ነበር። የከተማ አርበኛ ሆነን ፖለቲካዊ ትግላችን አርሶ አደሩን ለመድረስ የሚያስችለውን ነገር መስራት አልቻለም። እሱ ከምን ይመነጫል ብትይኝ ከሀብት በቂ ሀብት አለመኖር። በቂ ሀብት ደግሞ ለምን አላሰባሰብንም? ስራችንን ስላልሰራን፣ በህዝብ ታማኝነትን ስላልፈጠርን፣ ወይንም ደግሞ ህዝብ ተቀባይነት ሰጥቶን ገንዘቡን ኢንቨስት እንዲያደርግ ማድረግ ነው። እንደ ድርጅት ማለት አይደለም ኢንቨስት ለኮዙ ኢንቨስት የሚያደርግበት ነገር መቅረጽ ስላልቻልን እኔ ህዝቡን መርገም ትርጉም አይሰጠኝ። ለምንድን ነው እኔን መርጦኝ ገንዘብ ያልሰጠኝ ወይንም ህዝቡ ይህን ገንዘብ አላመጣምና የራሱ ጉዳይ ነው ልንል አንችልም። የተደራጀ ነው እኛ ነን አይደል እንዴ? ፓርቲ የፈጠርነው እኛ ነን። ፍጠሩልኝም አላለን። ችግርህን ተረድተናል፣ መፍትሄ እንሰጣለን። ይህን መፍትሄ ለመስጣት ይህን አማራጮች አቅርበናል። ይህንን አማራጮች ካመንክበት ና አብረህን ታገል፣ ገንዘብህንም አምጣ፣ ነፍስህንም አምጣ፣ ጊዜህንም አምጣ ነው የምንለው አይደል እንዴ? ካልቻልን ህዝቡን ቻሌንጅ እኮ ልናደርገው አንችልም። በቃ አልገባውም፣ ያቀረብንለት አማራጭ አልጣመውም ወይ አላመነንም። ስራችንን ስላልሰራን በአግባቡ እንጂ ዝም ብሎ ተቃዋሚ ፖለቲካ ፓርቲ ስላቋቋምን እንዴት እኛን አይደግፈንም? ለምን አይወደንም? የኢትዮጵያ ህዝብ አይረባም? እንደዚህ አይነት በጣም ጉርድ እውቀት ይባላል። አሁንም እኮ አለ እና አሁን ይሄን አይነት ክርክር እኔ በጣም ነው ሰዎች በድፍረት የኢትዮጵያ ህዝብ ቻይ ነው፣ የኢትዮጵያ ህዝብ እንደዚህ ነው ብለው ሲናገሩ ማለት ነው። አማራጭ አቅርቡለት አይደለም እንዴ? ምንሽ አንድ ሰው እኮ ክቡር የሆነው ነገር ህይወቱ ነው። ይህን ህይወት ለማጣት እኮ ከበቂ በላይ ምክንያት ያስፈልገዋል። ድጋሚ ተመልሶ እኮ አይመጣም። ምንሽ እንደ ፊልም አይደለም። በጣም አስቸጋሪ ነው ልልሽ ነው። እና አንድ ሰው ለነፍሱ እንዳይሳሳና ለምሳሌ አሁን የማይወደውን መንግስት ኢትዮጵያ ውስጥ የማይወደውን መንግስት የእናት ሀገር ጥሪ ነው ሲለው ነቅሎ ወጥቶ ይታገላል። የ1993-92 የኢትዮ ኤርትራ ጦርነትን እንደ ኢህአዴግ የተጠላ ድርጅት አልነበረም በዛ ወቅት። ምክንያቱም ሻዕቢያ ላደረሰብን በደል ተጠያቂው ኢህአዴግ ነው ብሎ የሚያምን በጣም ብዙ ሰው ነበር። ብዙ ወታደር ከስራው ተፈናቅሏል። የሚላስ የሚቀመስ አጥቷል። የሚገባበት አጥቷል። ግን ተወረርን ሲባል ማቄን ጨርቄን ሳይል የደርግ ወታደር የተባለ ሁሉ ገብቶ ትግሉን ታግሏል። በእርግጥ ምንድነው ሻዕቢያን የመበቀልም ፍላጎት ስለነበረው ነው። ግን ከዛም ያለፈ ነገር ይካሄዳል። ብዙ ጊዜ አይተናል። ኢትዮጵያውያኖች ለኮዙ ለምንፈጥረው ኮዝ እምነት ካለን ወጥተው የሚፈልገውን መስዋዕትነት እንደሚከፍሉ ከአንዴም ሁለቴም ደግሞ አሳይተውናል አይደል እንዴ? አሁን የምንወቅሰው ለምንድን ነው? መመርመር ያለብን የራሳችንን ፕሮግራም ነው። መመርመር ያለብን የራሳችንን አጀንዳ ነው። የራሳችንን የአሰራር ስርዓት ነው። የራሳችንን ሀሳባችንን የምናቀርብበት መንገድ ነው። ታማኝነታችንን በህዝብ ዘንድ ለመክፈል የተዘጋጀ ይህን ማሳየት አለብን። ለምን አላመነንም አይባልም። ለምን እኔ ስናገር ወጥቶ ሆ ብሎ ወጥቶ መንግስትን አውርዶ እኔን አላስቀመጠኝም ልንል አንችልም። እኛ ይዘነው የመጣነው ነገር የሚሸጥ መሆን አለበት። አንዱ ኢዴፓ የሚጎለው የነበረው እንደ ሌሎች ተቃዋሚ ፓርቲዎች ነው። ጥሩ ነው ሀሳብ፣ ብዙ መልካም ነገሮች በውስጡ ነበሩ። ግን ይሄን በሽታ ነበር። እንዴት ህዝብ አይቀበለንም?
በቃ እኛ ከሌሎቹ እንሻላለን። አሁን እንሻላለን በተወሰነ ደረጃ ወይም ኢትዮጵያ ስላለን ብቻ ወይንም የሴንተሪስት ወይም የአንድነት ኃይል አራማጅ ስለሆነን ብቻ ህዝቡ ሆ ብሎ እንዲወጣ የመፈለግ ስሜት አለ። ያ ሊሆን አልቻለም። አሁን ይሄ ምልሽ በቂ ዝግጅት አለመኖር፣ በቂ አደረጃጀት ስርዓት አለመኖር፣ አለመታመንም፣ ተቀባይነትም በበቂ ደረጃ አለማግኘት ነው። እኔ የራሴን ድርሻ ተወጥቻለሁ። አዎ የምችለው እንደ ዜጋ፣ እንደ ድርጅት ሲሆን ግን ያ ነገር ተደምሮ አጠቃላይ ህዝቡን ሊያነቃንቅ የሚችል አቅም አላመጣው። ስለዚህ የጎደለኝን ነገር መፈለግ ያለብኝ እኔ ነኝ፣ ህዝቡ አይደለም። ህዝቡ ይሄ እኮ ጉዳይ አልተደራጀም፣ ራሱን አላደራጀም፣ ግለሰብ ነው። ችግርን ፈልጌ አውቄ መፍትሄ እሰጥሃለሁ ያለ ሰው ነው ተቀባይነቱን ማረጋገጥ ያለበት እንጂ ህዝቡ ለእያንዳንዱ ችግር ማመልከቻ ይዞ መምጣት የለበትም። ኢዴፓም ውስጥ የነበሩ ችግሮች እንግዲህ ከአደረጃጀትም፣ ከአሰራርም፣ ከተክለሰውነትም፣ ከድርጅታዊ ዲሲፕሊንም፣ ከውስጣዊ ጥንካሬም፣ ከምንከፍለው መስዋዕትነት ዝግጁነትም አኳያ ብዙ ክፍተቶች ነበሩብን። ያለፈውን ታሪክ ሳወራ ግን የማወራበት መሰረታዊ ምክንያት በአንጻራዊነት ከሌሎች ፓርቲዎች ጋር ሳይ የተሻለ ተስፋ ሰጪ ነገሮች ይራመዱበት የነበረው ሁኔታ ነበር። ያ እድልም ደግሞ እውነቱን ምልሽ ውህደት፣ ጥምረት፣ ግንባር የሚለውን ነገር ትቶ ፓርቲው በጀመረው መንገድ በራሱ አቅጣጫ ሄዶ ቢሆን ኖሮ ዛሬ ትልቅ ቻሌንጅ ማድረግ የሚችል ፓርቲ ይሆን ነበር። ጠንካራ ጎኖቹ እንደነገርኩሽ አንዱ የመገምገምና የመታረም ባህሪም ነበሩ። ከዛ በኋላ ከሌሎች ጋር የመዋሃድ አብሮ የመስራት ነገር ሲመጣ ይሄ ምንድነው ዳይሉትድ እየተበረዘ የመበረዝም ቃሉ ከባድ ቃል ነው። መበረዝ የሚለው ቃል የመሳሳት ነገር እየመጣ ነው። ከየአቅጣጫው የተለያየ ነገር ይመጣና አንድ ላይ ይጃመልና ምልሽ ቅርጽና መልክ ማትሰጪው ነገር ይፈጠራል። ያን ነገር ማንከባለል ያቅታል። ወዴትም አቅጣጫ ልትገፊዋች ገባሽ። በየአቅጣጫው አንገቱን ብቅ ብቅ እያደረገ የሚፈልገውን ነገር የሚናገር የሚፈልገውን ነገር የሚተች ድርጅታዊ አሰራርን የማይካተል አንቺ እንደ አመራር የምታወጪውን ነገር በፈለገበት መንገድ የሚቃወም ሲፈልግ የራሱን መግለጫ ሰጥቶ እንደገና እንደዚህ አይነት ነገር ተፈጥሮ ነበርና ችግሩን አንስቻለሁ። እንደነገርኩሽ የእውቀትም ማነስ፣ የመድብለ ፓርቲ ስራ ኢትዮጵያ ውስጥ አለመዳበር፣ የአርበኝነትን መንፈስ በተወሰነ ደረጃ ከመሰረታዊ ጉዳይ ውጪ ያው እንግዲህ ኢህአዴግ ሲመጣ እንደ አንድ ወራሪ አልነበር የታየበት መንፈስ ነው ነበር አላልኩ። ያ መንፈስ ነበር። ስለዚህ ኢትዮጵያ ሊያፈርስ ነው የሚል ቋንቋ እኮ ኮመን ነበር አይደል? እንደምልሽ 27 ዓመት ሲኖር ኢትዮጵያን አላፈረሰም። ለማፍረስ 27 ዓመት ብዙ ነው። በተለይ ያኔ እንደመጣ በነበረው ሁኔታ የአይነት የፖለቲካ እርምጃ ኮንስትራክቲቭ አይደለም፣ ገንቢ አይደለም። እኔ ብቻ ነኝ ኢትዮጵያን በተለይ የምወደውና ወደምፈልገው አቅጣጫ ማመጣት፣ ከዚህ ከኔ ውጭ ያለው በሙሉ ወደ ውጪ የሚል መንፈስ ብዙ ጊዜ በኢትዮጵያ ፖለቲካ ውስጥ ይታያል። በቃ ለኢትዮጵያ ተቆርቋሪ እኔ ነኝ፣ ከኔ ውጪ የኢትዮጵያ ጉዳይ በማንም ሊታይና መልስ ሊሰጥ አይችልም የሚል መንፈስ አለን። ከዚህ መውጣት አለብን። አንዱም የኢዴፓም ችግር ይሄ ነው። ከሌሎች ተቃዋሚ ፓርቲዎችም ጋር በነበረው ሂደት እኛ በጣም ተቺዎች እና ወቃሾች ነን፣ እውነተኛ ጋር ነው ያለው ብለን ስለምናምን ሌሎች ሲወቅሱን መነጫነጭ እና ለምን ተነካን ማለት የምናበዛ ፓርቲዎችም የነበርንበት ሁኔታ አለን። አሁን ይሄ ሁሌም ስተት ነው እላለሁ አይደል እንዴ? ልንተች የተዘጋጀነውን ያህል ለመተቸትም የአይምሮም የሞራልም መንፈሳዊ ዝግጁነትም ያስፈልጋል። ከቻለን ወስደን እንማርበታለን፣ ካልቻልን ደግሞ በተግባር አለመሆናችንን እያረጋገጠን መሄድ ነበረብንና አሁን ምን ይሆናል ትግሉ እርስ በርስ ነው። ከፖለቲካ ፓርቲዎች ጋር ከተቃዋሚ ፓርቲዎችም ጋር ይሆናል። አንዱ የነበረን እንግዲህ ቻሌንጅ ነው። ተቃዋሚ ፓርቲዎችን መተቸት ትክክል ነው ብለን እናምናለን። እንግዲህ ኢዴፓ ከነ ችግሮቹም ከነ ውጣ ውረዶቹም ተስፋ የነበረው ድርጅት ነው ብዬ አምናለሁ። ውስጡ ስለነበርኩ ብቻ አይደለም ምልሽ በኢትዮጵያ የተቃውሞ ትግል ውስጥ ቀላል የማይባል አስተዋጽኦ አድርጓል። ይሄ አስተዋጽኦም በመኖሩ ኢትዮጵያ ውስጥ ፖለቲካ አደረጃጀት፣ በተለይ አደረጃጀት፣ ሰነድ ማዘጋጀት፣ ኮሚትመንት በተሻለ ደረጃ ታይቷል። ምልሽ ለረጅም ጊዜ ስራ አስፈጻሚውን ይዞ የቀጠለ ፓርቲ ነው። እየወጣም እየወረደም ማዕከላዊ ምክር ቤትም ይዞ የቀጠለ ነው። አንዳንድ ፓርቲዎች እኮ ስራ አስፈጻሚያቸው መጥራት አይችሉም። ሊቀመንበር ነው ያላቸው፣ ቀጥሎ ሰው የለም። ምክትል ሊቀመንበር፣ ህዝብ ግንኙነት ምናምን ብትይ የለም። ማህተማቸውና ቢሮአቸው ነው። ከዛ ያለፈ ፓርቲ ነው በሚል መልኩ ለማቅረብ ነውና እዚህ ላይ ደግሞ ካፒታላይዝ ማድረግ ይቻላል። አዳዲስ ፓርቲዎች የሚመጡ ፓርቲዎች ይህን ጠንካራ ጎኑን ቢያዩ እውነቱን ለመነጋገር ኢትዮጵያዊ ባህላችን ሆኖ ሰው እንዲያመሰግነን ስንፈልግ ሰው አይወድም። ባህላችን ይመስለኛል ነው። ይቅርታ አድርጊልኝ ጀነራላይዝ ካደረኩኝ ይታረማለሁ። ብዙ ጊዜ መመስገንን ህዝብ ራሱ እንዲሰጥሽ ነው የሚፈልገው እንጂ እንድትወስጂ አይፈልግም። ልትወስጂበት ስትሞክሪ አይቀበልም። ራሱ ሊያመሰግንሽ ነው። ኢቭን ምን ይላል ሰው ፊት ጥሩ ነገሩ አይወራም
የሚል እኮ ባላለን ስለ አንድ ሰው መልካም ነገሮቹን ሰውየው ፊት ማውራት ስተት ነው ብለን እናስባለን ማለት ይበላሻልና አይነት ዝንባሌ ስላለን ጠንካራ ጎናችንንም የሚያጎለብትልን የመፈለጋችንን ያህል ደካማ ጎናችንን የመቀበል ልምድም አብረን መውሰድ አለብን እና ህዝቡም ደግሞ ከዚህ በኋላ የሚጠው የፖለቲካ ፓርቲዎችን ጠንካራ ጎናቸውንም ደካማ ጎናቸውንም የመተቸት ልምድ ማምጣት አለበት። ግን ስራው መሰራት ያለበት በፓርቲው ውስጥ ፓርቲዎቹ ነው። የተከበራችሁ አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። ከኢኮኖሚክስና ፋይናንስ ዘርፍ ባለሙያ እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው ከሚታወቁት ከአቶ ሙሼ ሰሙ ጋር የተደረገው ጨዋታ የዛሬው 9ኛ ሳምንት ነው። ለዛሬ የተዘጋጀው እዚህ ላይ ይደመደማል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ ሙሼ ባለፈው እንደ ቦክሰኛ ሰቀልኩኝ እንትንህን ስልህ የለም እንዴ ብለኛል። አዎ አይደለ? እውነት ነው። ስለዚህ ትመለሳለህ ማለት ነው ወደ ምን አቶ ሙሼ ሰሙ ለዚህ ጥያቄ የሰጡትን መልስና ሌሎችንም ጨዋታቸውን ይዘንላችሁ እንቀርባለን። አሁን የምንሰናበተው ለእንግዳችንም ሆነ ለእናንተ ይህን ሙዚቃ በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ